ክቡራን ወፍቁራን ሰብአ ቤቴ ናሁ ዘንርኢ ጽሑፈ ሐጺረ ታሪክ ውእቱ ዘእቤለክሙ በገቢረ ፎሎ ሼር ላይክ ኮፒ ሊንክ አብጽሑ ለካልአን። እንግዲህ የተከበራችሁና የተወደዳችሁ ቤተሰቦቼ አሁን የምንመለከተው አጭር የህይወት ታሪክ አጻጻፍ ይሆናል። እንደምላችሁ ሁሉ ሼር ላይክ ኮፒ ሊንክ በማድረግ ለሌሎች አዳርሱልኝ። እንዲሁም ደግሞ ፎሎ በማድረግ ቤተሰብ ሁኑኝ በማለት ጀምራለሁ። እንግዲህ ብዙዎቻችሁ በህይወትና በሞት ያለ ሰው የሞተና ወይንም በህይወት ያለ ሰው የህይወት ታሪክ በግዕዝ እንዴት እንደምጻፍ እስኪ አስረዳን፣ ጻፍልና አሳየን በማለት በውስጥ መስመርም እንዲሁ ደግሞ በኮሜንት ሁላችሁም ገልጻችሁልኛል። እንግዲህ በግዕዝ በለመድ ነው ወይንም አፍ በፈታንበት ቋንቋ ጽሑፍን እንደምንጠቀመው በግዕዝም መጠቀም እንችላለን። ምክንያቱም አባቶቻችን የአንድ ሰውን የህይወት ታሪክ ወይንም ገድል ስንል አሁን የሰማዕቱ የቅዱስ ጊዮርጊስ ገድል በ27 ዓመቱ ብዙ ትልቅ አንድ ጥራዝ የተጋድሎ መጽሐፍ በውስጡ ተአምር የያዘ ተጽፎለታል ማለት ነው። አንዳንድ ሰው ደግሞ 70-80 ዓመት ኖሮ ምንም አይነት አንድ ገጽ የማይሞላ የህይወት ታሪክ ሊኖረው ይችላል። ያንን ሁሉ አባቶቻችን በሚገባ እንዴት ታሪክ እንደሚጻፍ በግዕዝ የተቀመጡ መጻጽፎች ወይንም መጻሕፍቶች ምስክሮች ናቸው ማለት ነው። ስለዚህ እኛም በእንደዛ መጠቀም እንችላለን ለማለት ነው። ወደ ጽሑፉ እንሂድ። ሐጺር ታሪከ ህይወት ዘአባ እገሌ። እንግዲህ ሐጺር ታሪከ ህይወት ዘአባ እገሌ የአባ እገሌ አጭር የህይወት ታሪክ ማለት ነው ይሄ። ስለዚህ ክቡር አባ እገሌ እምነ አቡሁ አስኬማ ወእምነ እሙ ምንኩስና በሀገረ ገዳም ተወልደ። ልብ በሉ። ክቡር አባ እገሌ እምነ አቡሁ አስኬማ ወእምነ እሙ ምንኩስና በሀገረ ገዳም ተወልደ ወእድሜሁ እንዘ ኢይበጽሕ መጠነ አካለ ምናኔ በተአምር ፈጸመ ተምህሮ ፊደለ አስኬማ እስከ ቅኔ ምንኩስና። በተአምር ነው። በተአምር ፈጸመ ተምህሮ ፊደለ አስኬማ እስከ ቅኔ ምንኩስና ማለት የምናኔ አካል መጠን ሳያደርስ ገና ለትምህርት መጠን ሳይደርስ ማለት ነው። ወእምነ ገዳም ሀበ ከተማ ወፂኦ እንዘ ይገብር ግብረ ዓለም ከመሰብአ ዓለም። እንደ ዓለም ሰዎች የዓለም ስራን ሲሰራ ማለት ነው። በዛሃደረ ቦቱ ህማመ ብድብድ ወፍቅረ ነዋይ እንበለ ዕድሜሁ ሞተ ወሃለፈ። ያለ ዕድሜው ፈጽሞ ሞተ፣ በነፍስም በስጋም ማለት ነው። ወቀበርዎ ሙታን አዝማዲሁ እንዘ ይብሉ ይዜምሩ ወይንም እንዘ ይዜምሩ ወይብሉ ማለት እንችላለን። እንዘ ይብሉ ይዜምሩ ማለት እንችላለን። ጽሑፉን ወይ ይብሉን ማስቀደም እንችላለን። እንዘ ይዜምሩ ወይብሉ ወይንም እንዘ ይብሉ ይዜምሩ ማለት እንችላለን። ወይ ይዜምሩ ማለት እንችላለን። ወንም ማስቀርተን እንዘ ይብሉ ይዜምሩ ማለት እንችላለን። እንዲህ እያሉ ነው። ወተቀበልዎ አጋንንት በጉላዌ ወበዝንጓጉ። ወተቀበልዎ አጋንንት በጉላዌ ወበዝንጓጉ ወአብእዎ ገሃነመ እሳት ነበልባላዊተ ለአባ እገሌ በይነ ዘኢተደለወ ጸዲቅ ወጸበል ኢትምጽኡ ብነ። ጸበል ጸዲቅ ስላልተዘጋጀ በቤታችን አትምጡብን ነው። ሀብተ ጽዬ ዘአንበሩ ሙታን አሃዊሁ የአበባ ጉንጉድ ያስቀመጡ ያው ጓደኞቹ ናቸው። ወሰለስት አልቦ ኢትድክሙ ሰለስት የለምና በሶስተኛው ቀን የለምና አትድከሙ ነው። ኦ እግዚኦ አይርፍ ነፍሶ ለእገሌ
በገሃነም የሚል ጽሁፍ ማሳያ ነው። ወቅታዊ ስለሆነ ማለት ነው። ደስ ያላችሁ ሁላችሁም ሼር፣ ላይክ፣ ፎሎ እያደረጋችሁ ለብዙዎች አዳርሱት። ምክንያቱም ይህንን ጽሁፍ መለማመጃ ነው። ከዛ በኋላ ደግሞ የበለጠ ከወደዳችሁት የሚያስቀይማችሁም ቅሬታችሁን ግለጹልኝ። ስለዚህ የሚያስቀይም ከሆነ ሂስ እንወስድበታለን፣ ይቅርታ እንጠይቅበታለን፣ አለዛም ደግሞ እንቀጥልበታለን ማለት ነው። ይሄ የግዕዝ ቋንቋ አገላለጥ ማለት ነው። በሰምና ወርቅ ለበስ አይነት የተገለጸ ነው። ቅኔም በዚሁ መንገድ እንመለከታለን። ሰላማችሁ ይብዛላችሁ። መልካም ዕለተ ሰንበት።